ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ማርዕስቶቹ የትግራይ ነጻነት ፓርቲ ለፕሪቶሪያው ስምምነት መጓተት ህወሓትና የፌዴራል መንግስትን ከሰሰ። የሲቪል ማህበረሰብ ድርጅቶች በማሻሻያ ረቂቅ አዋጅ ላይ ያቀረቧቸው ሀሳቦች ተቀባይነት ማግኘታቸውን ገለጹ። መሰረተ ልማቶች አካል ጉዳተኞችን ያላማከሉ መሆናቸው በአገልግሎት አሰጣጥ ላይ እንቅፋት መፍጠሩ ተገለጸ። የቀኝ ግዛት ወንጀሎችን የሚያወግዝ ታሪካዊው የአልጀርስ ስምምነት በአፍሪካ ህብረት ጸደቀ። ቱርክ ለመጀመሪያ ጊዜ ከሀገር ውጭ የሚካሄድ የነዳጅ ቁፋሮ የምትጠቀምበትን መርከብ ወደ ሶማሊያ መላኳን አስታወቀች። የትግራይ ነጻነት ፓርቲ የህወሓት አመራርና የፌዴራል መንግስት የፕሪቶሪያውን የሰላም ስምምነት ሙሉ በሙሉ በመተግበር የዜጎችን ጥቅም ማስከበር አለመቻሉን ሲል ወቀሰ። ፓርቲው በትግራይ ክልል ዳግም ግጭት ሊቀሰቀስ ይችላል የሚል ስጋት እንዳለው አስጠንቅቋል። ፓርቲው ባወጣው መግለጫ አሁንም በርካታ የትግራይ አካባቢዎች በክልሉ ጊዜያዊ አስተዳደር ቁጥጥር ስር እንዳልሆኑና በርካታ ተፈናቃዮች በዘላቂነት የመልሶ ማስፈር መፍትሄ አለማግኘታቸውን ገልጸዋል። በተጨማሪም በህወሓትና በወታደራዊ እዝ አመራር ውስጥ ያለው ውስጣዊ ክፍፍል ተቋሙ እንዳዳከመው፣ የታጠቁ ኃይሎችም አንድነት እንዳፈረሰና ለክልሉ ዲፕሎማሲያዊ መገለል ምክንያት መሆኑን ገልጿል። ህዝቡን ለዳግም ጦርነት ለማነሳሳት የሚደረጉ ሙከራዎች ፓርቲው የተቃወመ ሲሆን፣ ሌላ ዙር ጦርነት የትግራይን ህገ መንግስታዊ ድንበሮችን ለማስከበር ሆነ ተፈናቃዮችን በሰላም ለመመለስ እንደማይረዳ ገልጿል። ይልቁንም አዲስ ጦርነት መጀመር መከፋፈሉ እንደሚያሰፋ፣ መፈናቀል እንደሚጨምርና በሲቪል ዜጎች በተለይም በወጣቶች ላይ የሚደርሰውን ስቃይ እንደሚያባብሰው አስጠንቅቋል። የሲቪል ማህበረሰብ ድርጅቶች ሲያቀርቧቸው የነበሩ ቅሬታዎችን ያካተተ አዲስ የማሻሻያ ረቂቅ አዋጅ መዘጋጀቱን የሲቪል ማህበረሰብ ድርጅቶች ባለስልጣን አስታወቀ። ባለስልጣኑ ይህን ያስታወቀው ከየካቲት 26 እስከ 28 2018 የተካሄደውን የሲቪል ማህበረሰብ ድርጅቶች ሳምንት አስመልክቶ ከየካቲት 4 2018 ዓ.ም በሰጠው ጋዜጣዊ መግለጫ ላይ ነው። የባለስልጣኑ ምክትል ዋና ዳይሬክተር አቶ ፋሲካው ሞላ እንደገለጹት በማሻሻያ ረቂቅ አዋጁ ላይ የሲቪል ማህበረሰብ ድርጅቶች ቀደም ሲል ያነሷቸው መሰረታዊ ቅሬታዎችን እንዲካተቱ ተደርጓል። ከነዚህም መካከል ሀገር በቀል ድርጅቶች በመራጮች ትምህርትና በምርጫ ታዛቢነት ስራ ላይ ለመሰማራት የውጭ የገንዘብ ድጋፍ እንዳይቀበሉ ተጥሎ የነበረው ገደብ አንዱ ሲሆን፣ በተጨማሪም ድርጅቶቹ በባለስልጣኑ ውሳኔ ላይ ቅሬታ ሲኖራቸው ጉዳያቸውን ለፍርድ ቤት ማቅረብ እንዳይችሉ ተደርጎ የነበረውን ድንጋጌ እንዲሻሻል መደረጉ ጠቁሟል። ምክትል ዋና ዳይሬክተሩ አክለውም ረቂቁ ከመቅረቡ በፊት ከድርጅቶቹ ጋር ሰፊ ውይይት መደረጉና ድርጅቶቹ ሀሳባቸውን በተደራጀ መንገድ በጽሁፍ ማቅረባቸውን ዘገባው አመላክቷል። ምንም እንኳን ድርጅቶቹ ቀደም ሲል ረቂቁ የቀድሞውን አፋኝ አዋጅ ቁጥር 621/2001 ድንጋጌዎች በድጋሚ ያካቷል በሚል ቅሬታ ቢያቀርቡም፣ ባለስልጣኑ ግን አዲሱ ረቂቅ የድርጅቶቹን ሀሳብ ያካተተና ጫና የማይፈጥር መሆኑን ገልጸው እንዳስፈላጊነቱ ውይይት የሚደረግ ይሆናል በማለት ክፍት መሆኑን ገልጸዋል። በሌላ በኩል የውጭ የገንዘብ ድጋፍ በተለይም የዩኤስአይዲ እርዳታን በመቋረጡ ምክንያት የሲቪል ማህበረሰብ ድርጅቶች ከፍተኛ ጉዳት እንደደረሰባቸው ጠቁሟል። የሲቪል ማህበረሰብ ድርጅቶች ምክር ቤት ፕሬዝዳንት አቶ አህመድ ሁሴን እንዳሉት በገንዘብ ጥረት ምክንያት በርካታ ድርጅቶች ቢሮአቸውንና የባንክ አካውንታቸውን ለመዝጋት ተገደዋል። ፕሬዝዳንቱ በተለይም በጤናው ዘርፍ የመድኃኒት ግዢ ላይ ተሰማርተው የነበሩ ድርጅቶች እስከ $150 ሚሊዮን የሚጠጋ ገንዘብ እንደተቋረጠባቸው ጠቅሰው ጉዳቱ ቀላል ባይሆንም አሁን ግን ወደ ስራ ተመልሰዋል ሲሉ ገልጸዋል። በኢትዮጵያ የሚገነቡ መሰረተ ልማቶች አካል ጉዳተኞችን ያማከሉ አለመሆናቸው ዜጎች እኩል የአገልግሎት ተጠቃሚ እንዳይሆኑ እንቅፋት እንደፈጠረ በኦሮሚያና በደቡብ ምዕራብ ኢትዮጵያ ክልሎች የሚገኙ የአካል ጉዳተኞች ማህበራት ገለጹ። የማህበራት ተወካዮች በግልና በመንግስት ተቋማት የሚገነቡ የአገልግሎት ሰጪ ተቋማት ህንፃዎች ለአካል ጉዳተኞች ምቹ አለመሆናቸው ለከፍተኛ እንግልት ዳርጓቸዋል ሲሉ ተናግረዋል። በክልሉ የሚገነቡ አብዛኞቹ መሰረተ ልማቶች አካል ጉዳተኞችን ከግምት ውስጥ ያስገቡ አይደሉም ያሉት በኦሮሚያ ክልል የአካል ጉዳተኞች ማህበራት ፌዴሬሽን ፕሬዝዳንት አቶ ደረራ ጣፋ በተለይም በገጠራማው ክልል የሚገኙ የጤና ተቋማት ለአካል ጉዳተኞች ምቹ ሆነው ባለመገንባታቸው የእንቅስቃሴ እክል ያለባቸው አካል ጉዳተኞች ሕክምና የማግኘት መብታቸውን ተነፍገዋል ብለዋል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል የአካል ጉዳተኞች ማህበር ህብረት ሰብሳቢ አቶ አደማሊ በበኩላቸው ወደ ሱዳን ድንበር ለሚጠጋው የክልሉ ጠረፋማ አካባቢ የሚሰጠው የመሰረተ ልማት ትኩረት አናሳ እንደሆነ አስታውሰው በክልሉ ያለው የአገልግሎት ሰጪ ተቋማት ህንፃዎች አካል ጉዳተኞች አገልግሎት ፈላጊዎች ታሳቢ ያደረጉ አይደሉም ሲሉ ተናግረዋል። የአገልግሎት አሰጣጡ ለአካል ጉዳተኞች ብቻ ሳይሆን ለሌላውም የህብረተሰብ ክፍል
ተደራሽነቱ ውስን በመሆኑ አካል ጉዳተኞች ለከፋ ችግር እየተጋለጡ ይገኛሉ ብለዋል። የቅኝ ግዛት ወንጀሎችን የሚያወግዝ ታሪካዊው የአልጀርስ ስምምነት በአፍሪካ ህብረት ጸደቀ። ህዳር 21 የአፍሪካ የሰማዕታት ቀን ሆኖ እንዲታሰብ ውሳኔ ተላልፏል። በአዲስ አበባ ከተማ ባሳለፍነው ቅዳሜና እሁድ በተካሄደው 39ኛው የመሪዎች ጉባኤ የካቲት 8 2018 ባካሄደው የማጠቃለያ መድረክ በአፍሪካ የቅኝ ግዛት ወንጀሎች የቀረበው የአልጀርስ ስምምነት በይፋ ጸድቋል። ህብረቱ ይህንን ስምምነት ያጸደቀው የቀድሞ የቅኝ ግዛት ኃይሎች በአህጉሪቱ ላይ የፈጸሟቸው ዘርፈ ብዙ ኢፍትሐዊ ድርጊቶች በይፋ አምነው ታሪካዊ ኃላፊነታቸውን እንዲወጡ ለማድረግ ባለመ ነው። ይህ ታሪካዊ ውሳኔ ህዳር 21 2017 የአፍሪካ ሰማዕታት ቀን ሆኖ እንዲከበር ተወስኗል። ቀኑ የትራንስ አትላንቲክ የባሪያ ንግድ፣ የቅኝ ግዛትና የአፓርታይድ ሰለባ የሆኑ አፍሪካውያንን ለማስታወስ ክብር ለመስጠት ታስቦ የተሰየመ መሆኑ ተገልጿል። ሰማዕታቱን የመዘከር ውሳኔ ቀደም ሲል ህዳር 20ና 21 2017 በአልጀርስ በተካሄደው ዓለም አቀፍ የቅኝ ግዛት ወንጀሎች ኮንፈረንስ ላይ የቀረበውን የውሳኔ ሀሳብ መነሻ ያደረገ ነው። በአልጀርሱ ኮንፈረንስ ላይ የአፍሪካ መሪዎች፣ ሚኒስቴሮች፣ የህግ ባለሙያዎችና የታሪክ ምሁራን የተሳተፉበት ሲሆን በቅኝ ግዛት ዘመን ለተፈጸሙ በደሎች እውቅና መስጠት፣ በሰነድ ማስደገፍ፣ መፍትሄ ማፈላለግ በሚሉ ጉዳዮች ላይ ከስምምነት ደርሰው ነበር። በጸደቀው የአልጀርስ ስምምነት እነዚህ ሀሳቦች ወደ ተግባር የሚቀይር አህጉራዊ ህጋዊነት መሰረትን ያደረገ ነው ተብሏል። ቱርክ ለመጀመሪያ ጊዜ ከሀገር ውጭ ለሚከናወነው የነዳጅ ፍለጋ ተልዕኮ ቻግሪ ቤይ የተሰኘችውና ጥልቅ የባህር ውስጥ የነዳጅ ቁፋሮን የምታደርገውን መርከብ ወደ ሶማሊያ መላኳን አስታውቃለች። የቱርክ የኢነርጂና የተፈጥሮ ሀብት ሚኒስቴር አልፓርስላን ባይርካት ይህ እርምጃ በሀገሪቱ በባህር ላይ በሚካሄደው የኃይል ፍለጋ እንቅስቃሴዋ ላይ ታሪካዊ እርምጃ መሆኑን ገልጸዋል። በመርሲን በተሰኘው የታኩሱ ወደብ በተካሄደው ስነ ስርዓት ላይ ንግግር ያደረጉት ባይራካታር መርከቧ በ45 ቀናት ውስጥ ወደ ሞቃዲሾ ትደርሳለች ተብሎ እንደሚጠበቅ፣ በሚያዝያ ወር ኩራድ 1 በተሰኘው የነዳጅ ጉድጓድ ላይ ቁፋሮ እንደምትጀምር አመላክተዋል። ቱርክና ሶማሊያ በ2016 ዓ.ም በየብስና ባህር የነዳጅና የተፈጥሮ ጋዝ ፍለጋን የሚያካትት ስምምነት መፈረማቸው ይታወሳል። ከዚህ ቀደም ኦሮች ሬስ የተሰኘው የሴሜቲክ ጥናት መርከብ በ3 የባህር ብሎኮች ላይ ጥናቷን ማጠናቀቋ ተገልጿል። ከዓመት መጀመሪያ አንስቶ ቱርክ መቀመጫውን አሜሪካ ካደረጉት ኤክሶን ሞቢል እና ቼቭሮን እንዲሁም ከእንግሊዙ ፒፒ ጋር በነዳጅና ጋዝ ፍለጋ ላይ ስትራቴጂካዊ ስምምነት መፈረሟን ሚኒስቴሩ ገልጸዋል። አድማጭ ተመልካቾቻችን ከቶፕ ትንሽ ኔትወርክ ላይ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።